ሴት ሆናችሁ ያለፈው የህይወት ታሪኬ ላይ የቀለዳችሁ ህመሜን እያነሳችሁ እንደፈለጋችሁ የተሳለቃችሁ ሰዎች ይህን ጊዜ በጣም ነው የማልፈው። በእኔና በሞት መሀል አንድ እርምጃ ሲቀራለ መዝሙረኛው ዳዊት ንጉሥ ከሆነ በኋላ ብዙ ፈተና ካለበት በኋላ እርግጥ ነው ማታ በመውለዴ ተጸጽቻለሁ፣ በመኖሬ ተጸጽቻለሁ፣ ሴት በመሆኔ ተጸጽቻለሁ፣ ኢትዮጵያ ውስጥ ሴት በመሆኔ ተጸጽቻለሁ። ሁሉም ነገር ከቪው አንጻር ከኮንተንት አንጻር መታየቱ እንዴት አንድ ሀገር የሃይማኖት የፍቅር የምትባል ሀገር እዚህ ፕላትፎርም ላይ ተሰብስበን የጭካኔን ጥግ አይቼበታለሁ። የሰው ልጅ ህሊናውን ጥሎ የማያውቀውን የሰው ታሪክ እያነሳ እንደፈለገ ሲናገር የሰው ቁስል ለመንካት የሰው ቁስል ለማድማት ምንም ሳይመስለው እንደፈለገ አፉን ሲያላቅቅ አይቼበታለሁ። ግን አብረን ደግሞ ይህን ቀን ነገ እናስታውሰዋለን። እግዚአብሔር እየወደኩ እየተነሳው እቀጥላለሁኝ፣ ያለቀስኩኝ እቀጥላለሁ፣ ተስፋ እየቆረጥኩኝ እቀጥላለሁኝ። ላሰባችሁልኝ በሙሉ አመሰግናለሁ። ለሰደባችሁኝ ደግሞ ከፍታዬ ላይ እንገናኛለን። የምኖረው እዚህ ይገኛል 13ኛ ፎቅ ላይ ነው። 13ኛ ፎቅ ላይ ነው የምኖረውና ሰሞኑን ልጄን ይዤ ከዚህ ላይ ወድቄ በቃ ይሄን ዓለም ልገናገል እሷም ትረፍ እኔም ልረፍ ለማንም ትቻት ስለማልሄድ ብዬ ሁላ ሳስብ ነበር። ታውቃለህ የዚህን ያህል ማለት ነው። ኧረ ጠላትሽ በእናትሽ እንዴ! በዛ ላይ ደግሞ ምንም ማታቀጻለች ናትና በጣም ብዙ ችግርና መከራ እየደረሰባት ያለ ይመስለኛል። እና ደግሞ አንዳንድ ጊዜ የኛ ህዝብ እንደውም በጣም ጥሩ ነው ብዬ አስባለሁ። ምክንያቱም አሁን ላይ በጣም እንጃ ኦልሞስት ኦል በሚባል ደረጃ የተቸገረ ይመስለኛል። ችግሩ ይነስም ይብዛም ሁሉም በደረጃው የተቸገረ ይመስለኛል። እንግዲህ አይተናል። ኃይሌ እንኳን ግብር መክፈል አቅቶኛል ሲል አይደለም ኃይሌ እንኳን ችግር ላይ ከሆነ ኢማጂን ሌላው የህይወት ደረጃ ላይ ያለው ሰው ደግሞ ምን ያህል ሊቸገር እንደሚችልና ምናልባት ከዛም አንጻር ሊሆን ይችላል ሰው ችግርሽን ያልሰማሽ ያላዳመጠሽ የተተውሽ የመሰለሽ እና በዚህ ልክ ተስፋ አትቁረጪ። መጽናናትን ያው ከእግዚአብሔር ለምኝ እሱ ስለሆነ የእንደዚህ አይነት ነገሮች መፍትሄ እሱ መጽናናት እንዲሰጥሽ እመኝልሻለሁ። ታይ እንግሊዘኛ አታውሪ የኔ ፍቅር፣ እንግሊዘኛ ወይኔ ጉዴ! እኔ ምን ይሻላችኋል? እንደው ዘንድሮ እንግሊዘኛ ቋንቋ ነው እየለመድኩት ነው። ደግሞ አሁን እንዴ ምን ነው ፈራችሁት? አትፍሩት። እኔ ለማያዱት በቃ ሁሌ ደግሞ እዚህ የመጣችሁ አስተማሪ ያጫውታችሁ ኢስላንጎች ቋንቋ ነው ይለመዳል። እንዴ አረ እንደደነቆራችሁብኝ እንዴት ነው ማስረዳችሁ? እንደ አማርኛ እንደ ኦሮምኛ ነው እና ይለመዳል። ማሪ የሚለመድ ነገር ነው። አታውሪ አይባልም። ለምጄ ቢሆን የታየሽ እየለመድኩ ቢሆን የታየሽ ታይ ታው ያው ለምደሽ ቢሆን ማለት አትርሱ። በቃ ቋንቋ መሆኑን አትርሱ። የሚለመድ ነገር መሆኑን አትርሱ። እሺ ኧረ ተው ግን እንደው ንቁ። እኔ ምን ይሻለኛል? እንደው አይገባቸውም። በቃ መቼም ሊገባቸው አይችልም። እጃኔ እንግሊዘኛ አታውሪ እንዴት ነው የማላወራው? እንደ እየለመድኩ ቢሆን ይታይተሻል። እንዳንቺ አንድ ቦታ መሰለሽ አንድ ቦታ ነው እንደ ቁጭ ብዬ የምውለው ብዙ ቦታ ነው እኮ እየተረማመድኩ ያለው ቴኒ ቆንጆ አታዝጉኝ። እዚህ የመጣችሁ እንዳስተማሪ ያደርጋችሁ። የኔ እናት ፒራዝሚ የኔ ቆንጆ የአረቦችን ቋንቋ ለምደው ይመጣሉ። እነሱ ታዲያ ተምረው ነው እንዴ? ቋንቋ ነው ቤት ውስጥ ስለሚወራ ቋንቋ ነው። እንግሊዘኛስ ቋንቋ ነው። ኦኬ በትምህርት አይደለም። እሺ አይገባችሁም? ግን ከገባችሁ ቋንቋ ትምህርት አይደለም። ኢትስ ጀስት ላንጉዌጅ በቃ መግባቢያ ነው። ኦኬ እና ከገባችሁ እንግዲህ ይግባባችሁ ማለት እኔ ግራ ገባኝ እኮ ወይ ጉድ ናገርሽ በቃ አይቆጨኝም እኮ ነው። ፕሮፋይል የምታዩት ተደነግጫለሽ እና ሲባል ስብት እኮ ነው ሲመጡ የሚፈነዳው እዛ የሆነ ሲባል ያያል። በቃ ሲመጡ ሌላ ስድብ የለውም። ኧረ ተማሪ ይላል። ወይ ጉድ! አንተ ተምረህ ምን አመጣ? እስኪ ያመጣው እንዲህ ለጻፍልኝ አሳየኝ። ያሳዝናል። ማይናገርማ ግን በጣም ያሳዝናል። እንበቀላት ነው። እኛም ያላወቅነው እንደሚያውቁ ነው። አሁን እዚህ ጋር የሚያቅሰው ጅጅ አያደርገኝም። እኔ ጅጅ ላይ ያደርገኝ አይችልም። የሚያቅሰው ምናምን ያስታውቃል። ጽሁፉ ራሱ የሆነ ደስ የሚል አጻጻፍ ምናምን ይሄት ነገር አይጽፍም።
በነገራችን ላይ ላይክ ተማሪ ማለት ይሄን ያህል ያናግራል ብዬ አላስብም። እና ደግሞ ኔጌቲቭ ኮመንት ነው ብዬ አላስብም። ካለሽ ስታንዳርድ ካለሽ ታዋቂነት አንጻር ቋንቋውን ብታውቂና ብትማሪ ከሌሎች ጋር ሞር ኮላቦሬት አድርገሽ መስራትን ኢንተርናሽናል ስራዎችን መስራትን ፕሮሞሽኖችን መስራት ላይ ጥሩ ምንድነው ተቀባይነት ይኖርሻል ነው። ቋንቋ ተማሪ ማለት ያን ያህል የሚያስቀይም ኮመንት ነው ብዬ አላስብም። እና በዛ ልክ መመጻደቁም አስፈላጊ አይደለም ብዬ አስባለሁ። ጃይ ልክ አሁን ከአንቺ በታች ያለ ሰው እንዳለ በነገራችን ላይ ከአንቺ በላይ በታች ስንል ያው በኢኮኖሚ ነው እንጂ ሰው እንደ ሰውነቱ እኩል ነው። እና ደግሞ አንቺንም እዛ ደረጃ ያደረሱሽ ሰዎች አይገባችሁም፣ ደደቦች ናችሁ እንዴ ምናምን የምታያቸው ሰዎች ናቸው። ያንን ባንረሳ ጥሩ ነው ብዬ አስባለሁ። ለራሳችን ስንል ማለት ነው። እና አንዳንዴ እውቅና ጥሩ አይደለም በአግባቡ ካልያዝ ነው ማለት ነው። Bakaki andallu simati. Bakaki andallu simati. Disi hatturatuni. Cablaka. Kotu kara serati demna. Ko kara serati demna. Disi indalaka. Cooperative bante to na zarafair tu shira takanu mata zarafair. ምን እየተካሄደ ነው ጋይስ? ምን ተፈጥሮ ነው ደግሞ? ስታንዳርድ ነው የጠበቀ ቤት ምናምን ነጭ በነጭ ለብሰው ይሄን ነገር ጉዳዩን የምታውቁ ልጆች እስኪ ኮመንት ላይ ምን እንደሆነ አስረዱኝ ፕሊዝ። እና መጨረሻውን የምታውቁ ሰዎች ካላችሁ ግን በዚህ ልክ መደባደብ አለብን ብዬ አላሰብም። በንግግር መፍታትን መልመድና ማመን አለብን ጋይስ። እስከ መቼ ድብድብ ዱላ ይበቃል። ሴቶች በተፈጥሯቸው እንደ ህፃን ልጅ የሚያባብላቸው ወዲያሉ የሚገለምጣቸው የሚሰርባቸው የሚያዋርዳቸው ሳይሆን በቃ የሚንከባከባቸው እንክብካቤ ይፈልጋሉ። በተግባርም በቃላትም አታቁስል፣ አታኩርፍ፣ አትነዛነዝ፣ ስርዓት ይኑርህ፣ እኝኛ አትበል። ይሄ ሴቶች በተፈጥሮ የማይወዱት ነገር ነው። ይሄን ነገር ማድረግ ካልቻልክ ጀዓልተ በይነከ ወበይነ ሒጃብ በአንተና በሷ መካከል ግርዶሽ አለ። በኑሯችሁ መካከል እንዲያትግባቡ እንድትራረቁ የሚያደርግ አልሙዓሸረቱ ሂጃብ ነው በራሱ። ልብ ለልብ እንዲያትገናኙ ያደርጋችኋል። ስለዚህ መሐል ለሻሂዱ ምንድነው አሁን የዚህ ተንከባከባቸው አትቆጣ የሐምሌ ዝናባቱ ነው እኝኛ የሐምሌ ዝናብ ደስ ይላል። ጥፋት አታፈርፍን። ያው በዚህ ውሃ ፈሷል ሰብን እዚህ አላለ ግድግዳው ተልጧል አለ ነገር ፍለጋ አንተ ነገሮች ጥፋት እንኳን ብታይ እናመሰግናለን ታጂ ለማለት ነው። ግን አርጃሉ ቀዋሙና አለ ንሳ ያ ማለት ሐላፍትናን ዘንጋ ማለት አይደለም። ሁሉኩም ራዕን ወኩሉኩም ግን አምባገነናቱን በረባ ባረባው ወአት በል ነው። ንጉስ ነህ። ኦኬ የቤቱ ንጉስ ነህ። እሷ ደግሞ ንግስት ነች። ስለዚህ አምባገነናቱን በንግስና አምባገነን ንግስናን አትርሳ። ተኮፍሶ ይቀመጥ ቤት ውስጥ ተኮፍሶ መካከለኛ ሆነ አሉት። እና ያው ይሄን የምታረክ ከሆነ አሉት ያን የማታረክ ከሆነ ውዴታው መሐባው እየጦለገ ይሄዳል። መጨረሻው ፍች ነው። ፍች ጥሩ አይደለም። ሰው ያላየችልህን አትመሰክርልህም። ብትጠየቅ አሁን ያየችው ነው የምትመሰክረው። የነብዩ ሚስቶች ተመሰከሩ እኮ ነብያችን ቤት ሲውሉ ምን ያደርጉ ነበር አሏቸው። ሰው አበጠይ እቃ ስራ ያግዙን ነበር። የሚሰፋ ነገር ካለ ይሰፋሉ፣ ያግዙን ነበር አሉ። ስለ ምግብ ሁኔታ እንዴት ነበረ? ማአበጡ አመን ቀጡ እንሽታከለ ወይላ ተረከ። አንድ ቀን ቅባት በዛ ቅባት አነሰ፣ ጨው አነሰ፣ ጨው በዛ ተነዛንዘው ማያው ነውራው ተፈለጉ ይበሉታል፣ አልፈለጉ ይተውታል። ስለዚህ ለምን እየቀመሰች ነው የሰራችው? ወደው ከሆነ የእነሱ ሴቶች መብት ላለመጋፋት በምግብ ላይ ነውር አውጥተው አያውቁም። ቀምሰው ሲተውት ነው የሚገባንኛ። ምን ችግር አለ ስንላቸው አይነግሩንም። ደህና ነው ነው የሚሉት። እስከዚህ ድረስ ነበር። አንተም ያየችው ነው የምነግርልህ። ብትጠየቅ ማለት ነው አይቀርም። ደግሞ አላህም ዘንድ እንዴት ነበር ኑራችሁ? እንዴት አድርጎ ነበር ያዝሽ? ወይዘል መኡዲቱ ሱይለት የተዘለመችው ልጅ እኮ አባቷ ፊት ደስ ይላልነት። እንደዚህ አይነት የትዳር ምክር ጥሩ ነው። ያው ባላንስ የሆነ ህይወት ለመኖር ጥሩ ምክር ይመስለኛል። እንግዲህ እስኪ በዚህ ምክር የምትስማሙ ስፔሻሊ ወንዶች ካላችሁ ኮመንት ላይ ሀሳቦቻችሁን እንድትነግሩኝ ይፈልጋሉ። እሺ አንደኛ
ወደፊት እንዲሆንልን ከምንፈልጋቸው ነገሮች ዊሽ ከምታረጋቸው ነገሮች እስኪ አንድ ነገር ቅድሚያ ላባ አንድ በቃ ሁሉም ሰው እንደሚመኘው ጥሩ የሆነ ቤተሰብ መመስረት ይፈልጋል። በቃ ደስ የሚል ቤተሰብ በቃ አንቺም እኔም ከዛ ባባም ያው እንግዲህ ሌላውን ደግሞ ፈጣሪ ያውቀዋል። ደስ ይላል ያው እሱን ስላችሁ አሁን ማምሳው ያው ለወደፊት ነው የምናስበው። ዋናው ማሰባችሁ ቀኑ ሰርፕራይዝ እንጠብቃለን። ወደፊቱ በቃ ጥሩ የሆነ ቤተሰብ መመስረት እፈልጋለሁ። ጥሩ የሆነ ያርግላችሁ ቤት ጥሩ የሆነ ኑሮ መኖር እፈልጋለሁ። ከፈጣሪ ደግሞ ምን እንኖረዋለን ግድ ነው ደግሞ እሱም ማለት ነው። እሺ ለምሳሌ የጻፈች ነው ዲያሽ ነገር ታስተውሽ ነው አረ ቤት ሁለተኛ አሁን በምንሰራበት ፊልድ በአርቱ የምሬን ማይክ የልጅነትም ህልሜም ስለሆነ ነው ይሄ ነገር እውነት ለመናገር ያንቺም ህልምሽ ነው ተቃለው የሁለታችንም በነገራችሁ ላይ በቃ ሙዚቀኛ የመሆን በቃ ትልቅ ህልም ነው ያለን በጣም ትልቅ የሆነ ህልም ማለት ነው። እግዚአብሔር ይመስገን የተወሰነ ነገር እኮ አግኝተንበታል። የተወሰነ ደረጃም ደርሰናል። ከዚህ በበለጠ ደግሞ ማለት ነው እና እግዚአብሔር ያውቃል። አረ ይሳካላችሁ። በቃ የሆነ ላይ ደርሰን ሁለታችንም በትልቅ መድረክ በትልቅ እኔ እንጃ ምን ልበል በቃ በትልቅ ነገር ብቻ ራሳችንን ማሰብ ፈልጋለሁ እና ደግሞ ከፈጣሪ ጋርም ደግሞ ይሳካል። የኢትዮጵያ ምርጥ አርቲስት ነው። በቃ እዚህ ጋር የቴዲ አፍሮፋኖች ያግዘ ነው እንደ እናትነት እየመረኩ ነው ያግዘናል። እኔ ግን እናት ስለሆንኩኝ ምርቃት እሱማ ባዳ አይደል እንዴ ምን ማለት ነው? ያግዘኝ ደግሞ አባት ስለሆንኩኝ እንደ አባት ደግሞ ያግዝ። አሜን። አረ ደስ ይላል እነሱ እኔ ደስታቸው ተመልሶ ማየት ራሱ ነገር ሶስተኛ እኔ ሁለት በቃ እነዚህ ናቸው ህልሞቼ። ደስ ይላል እውነት እነዚህ ሁለት ጥንዶች እንግዲህ ከዛ ህይወት ተመልሰው እንደዚህ ፈገግታቸውን ማየታቸው ወዛቸው ራሱ አልተመለሰም። እኔስ ደስ ይላል። ምኞታችሁን እግዚአብሔር ያስፈጽምላችሁ። መልካም የአብሮነት ዘመን ይሁንላችሁ። የልዩ ቤተሰቦች መልካም ምኞታችሁን ግለጹላቸው እና ደግሞ ቪዲዮ ላይክ እያደረጋችሁ አይደለም ኮሜንት ጻፉልኝ አስተያየት ካላችሁ። የሆነ ሰው አንቺን ሰፖርት ለማድረግ እስክትወድቂ መጠበቅ የለበትም። አሁን እኛ እየሆን ያለነው እንደዛ ነው። በጣም ብዙ ሰርክል ለካልኝ ብዙ ማቃቸው ሰዎች ብዙ ወዳጅ የምላቸው ሰዎች አሉ። እድሜ ጨምረው ይሆን አላውቅም እየቀነሰ ነው የመጣው። እኔም አሁን እንዳንቺ ነኝ። በቀን ውስጥ የስራ ስልኮች ብቻ ናቸው የሚጠሩት። አንለስ የካምፓስ ጓደኞች አሉ እነሱ ናቸው የሚደውሉልኝ። ከዛ ውጭ ያለው በጊዜ ሂደት አብሮ ኮፓፕ ማድረጉን ራሱ እየቻልኩበት አይደለም እና በሙዚቃ ያየሁት ልንገርሽ ላኩኝ ፎቶ ፖስተር ላኩኝ። እነዚህ የኔ ሰዎች ናቸው። እንግዲህ እኔ 35 ሚውዚክ ቪዲዮ ክሊፕ ዳይሬክት አድርጌያለሁ። የወጣ 2 ፊልም አለኝ፣ ያልወጣ 2 ፊልም 4 አለኝ። ተከታታይ ድራማ 3 ሰርቻለሁ። እነዚህ ሁሉ ቼኖች አሉኝ። ከከሌ ዳይሬክተር ጋር ከከሌ ድምጻይት ጋር ብዬ ካልኩሌት አደረኩና በቃ እነዚህ ሰዎች በጣም ሰፖርት አድርገውኝ ቪዲዮ ይሰሩልኛል፣ ፖስት ያደርጉልኛል፣ ስቶሪ ያደርጉልኛል ብዬ አስቤ ሊስት አድርጌ ላኩላቸው። ከዛ ምን አስተማረኝ መሰለሽ እግዚአብሔር ለካ በዚህ ሰው እርዳኝ ማለትኛ አንችልም። እሱም ይረዳን የራሱ ሰዎች አሉ። በሚገርም ሁኔታ ከላኩላቸው 70%ዎቹ ሼር አላደረጋለችው። ሀሳብ እስማማለሁ እንዳለችው በሰው መታመን የትም አያደርስም። ስፔሻሊ ደግሞ ኤክስፔክቴሽን እኔ ሁሌ የምናገረው ኤክስፔክቴሽን በጣም ብዙ ችግር ከሚፈጥርብን ነገሮች አንዱ ነው ብዬ አስባለሁ። እና በሰዎች መታመን የትም አያደርስም። እግዚአብሔር አንለስ እግዚአብሔር የላከልን ወር እግዚአብሔር የሰጠን ባርኮ የሰጠን ሰዎች ካልሆኑ ማለት በዛ በኩል በነዛ ሰዎች ምክንያት ችግራችን እንዲፈታ ወይም መንገዳችን እንዲቀና ምናምን እንደዛ ብቻ የመፍትሄ ሰዎች እግዚአብሔር ልኮልን ካልሆነ እኛ በራሳችን የመረጥናቸው ሰዎች የችግሮቻችን መፍትሄ ላይሆኑ ይችላሉ ነው።
መታመናችንና ተስፋችን በእግዚአብሔር ቢሆን ይሻላል በሰዎች ከመሆን ለማለት ነው። ዛሬ የነበረን ቪዲዮዎችን ይመስሉ ነበር። ቪዲዮ ላይክ፣ ቻናል ሰብስክራይብ ማድረግ እንዳትረሱ። ሀሳብ አስተያየቶች ካሏችሁ ኮሜንት ላይ አስቀምጡልኝ፣ አያቸዋለሁ። በቀጣይ ቪዲዮ እስከምንገናኝ ሰላም ቆዩ።